ሲኖላ ሜሉን ለመግደል ቢላ ይዛ ገባች። ሆኖም ሜሉ ሲኖላ ወርውራ እኔ ቀድሜ እገልሻለሁ በማለት ተያይዘው እናያቻለን። ሰላም ሰላም! ውድ የተወደዳችሁ የተከበራችሁ የሙላት ዩቱብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ የሲኖላን ቀጣዩን ክፍል ይዤ ቀርቤያለሁ። እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም እጅግ አርጌ እያመሰገንኩኝ በባለፈው ክፍል የቆመበት ትንሽ ላስታውሳችሁ። ሜሉና ኤቨን ሻዩን በመመረዝ ከወንድሜ ሚስት ጋር ሻይ መጠጣት አማረኝ ብላ ከሲኖላ ጋር ቁጭ ብለው ሻይ እየጠጡ ነበር ክፍሉ የተጠናቀቀው። ሆኖም እነሱ የጠነሰሱትን ጥንስስ ሁሉ ኦርካን በር ስር ቆሞ ሲያዳምጣቸው ነበረ። ለዛም እነሱ ሻዩን ሊጠጡ ቁጭ ብለው እያለ ሲኖላም ከለሩም እጅግ ያምራል፣ በጣም ደስ ይላል፣ አመሰግናለሁ እያለች ሻዩን ልክ ልትጎንጨው ስትል ኦርካን ይደርሳል። ኦርካንም ይሄንን ሻይ በፍጹም እንዳትጠጪ በማለት ሻዩን ይቀበላትና እህትየው ላይ ይደፋል። እሱም ከደፋባት በኋላ ሲኖላ እጅግ ትደነግጣለች። ለምንድን ነው እንደዚህ የምታደርገው ብላ ስትለውም አንቺ የማታውቂው ነገር አለ፣ አንቺ እዚሁኝ በማለት እህትየውን ስቦ ወደ ውስጥ ይወስዳታል። አንቺ ምን አይነት ጨካኝና ክፉ ሰው ሆነሻል? እኔ እማላቅሽ ሆነሻል ብሎ ይላታል። ምንድነው እሱ ወንድሜ ምን አስበ ነው ብላ ትለዋለች። እንዴት ነው ሲኖላን ለመግደል ሻዩን መርዘሽ የምትሰጫት? ምን አይነት ክፉና ጨካኝ ነሽ በማለት እጅግ ይቆጣታል። አንተ እንዳሰብኩ አይደለም፣ አንተ ነህ ጨካኝና ክፉ፣ የምታፈቅርህን ሚስት ጥለሃታል፣ የልጅህን እናት ብላ ትለዋለች። እሱን አያገባሽም፣ የኔ ሚስት ሲኖላ ናት ብሎ ይመልስላታል። እሱም እንደዛ ብሎ ከመለሰላት በኋላ ያንን ማሰብ የነበረብህ ሳታስረግዝ ነበረ፣ ስለዚህ ሚስትክ ሜሉ ናት ብላ ትለዋለች። ይሄንን አንቺ አትነግሪኝም፣ በይ አፍሽን ያዢ፣ ይሄንን ያደረግሽበትን ዋጋ ትከፍያለሽ፣ እንዴትስ እንደዚህ ልታስብ ይቻልሽ? እጅግም በመቆጣት ይተዋታል። ሆኖም ሲኖላን አንቺ የማታውቂው ነገር ስላለ ዝም በይ ብሎም አባብሏት ካለ በኋላ ቶሎ ብላ ለሜሉ ተነግጦብናል፣ ኦርካን ያለውን ነገር ሰምቷል ብሎ ተነግራታለች። እሷም አሁን እኮ እኔንም ይጠይቀኛል፣ ምን ማድረግ አለብኝ? ምንስ አልሹ? በማለት ትጠይቃታለች። እሷም ስትጠይቃት አይ እኔ በፍጹም አላደረኩም ብየዋለሁ፣ እሱ ግን በጆሮዬ ሰምቻለሁ ብሏል። ስለዚህ ክጀዋለሁ፣ አንቺም እንደኔው ሽምጥጥ አርገሽ ካጂ ትላታለች። ስለዚህ እሺ እኔም እንደዛው እክዳለሁ፣ አሁንም ምን ማድረግ አለብን? ሌላ እቅድ እናውጣ በማለት ይመካከራሉ። እሷም እሺ በቃ ሌላ እቅድ እናወጣለን ብለው ተመካክረው እንደጨረሱ ኦርካን ሜሉ ጋር ሄድና እንዴት ክፉና ጨካኝ ብትሆኝ ነው መርዝ መርዛችሁ የምትሰጧት ብሎ ይጠይቃታል። ምን እያልክ ነው? ስለምን እያወራ ነው ብላ ትለዋለች። እሱም በጥፊ መቶ እንዴት ነው እንደዚህ የምታረጊው? እጅግ ክፉ ሴት ነሽ በማለትም ቢቆጣትም በፍጹም እኔ ያደረኩት ነገር የለም፣ ምን እያልክ ነው ያለው? ያልከው ነገር ምንም አልገባኝም ብላ ትለዋለች። እሷም እንደዛ በምትለው ሰዓት ጭራሹኑ መዋሸት ጀመርሽ ውሸታም ሲል ይቆጣታል። ቢቆጣትም ግን እሷ አይኗን በጨው አጥባ በፍጹም አላደረግንም በማለት ትለዋለች። እኔ እኮ የልጅ እናት ነኝ፣ እንደ መንከባከብ ብለ ደግሞ በዚህ መጣክ ብላ ትለዋለች። እኔ የምንም ልጅ አላቅም በውጭልኝ ቢላትም እኔ አልወጣም ትለዋለች። ሆኖም እህቱ ደግሞ ሽማግሌ መላክ አለብህ ብላውም ነበር። እሱም ዝም በይ ብሎ ይላታል። ሆኖም እነሱ ያሰቡት ሀሳብ ስላልተሳካላቸው ወደ ሁለተኛ ሀሳባቸው ይገባሉ።
እሱም አንቺ ራስሽን ትስቻለሽ ስለጨወብሽ፣ ከዛም በኋላ እኔ ጠራውና መጥቶ ያነሳሻል በማለት ይመካከሩና ሜሉ ራሷን ትስታለች። ራሷንም እንደሳተች ቶሎ ብላ ኦርካንን ትጠራለች። ኦርካንና ሲኖላም ወደ ውስጥ ይገባሉ። ምን ሆናችሁ ነው ብሎ ሲል ራሷን ሳተች፣ አንተ ጨወክባት፣ ነፍሰ ጥሩ እኮ ናት፣ ይኸው ምንም ነገር መተንፈስ አልቻለችም በማለት ወደ ውስጥ ይዛት እንዲገባ ታስደርጋለች። እዚህ ትተኛ ብላ ስትለውም አይመቻትም፣ መኝታ ክላስ ይዛሃት ግባ በማለት ወደ መኝታ ክላስ ይዟት ይገባል። ይዟትም ሲገባ እሷም አውቃ እራሷን እንደሳተች ካደረገች በኋላ ሲኖላም ወደ ውስጥ ገብታ ነበር። እነሱ ሲኖላን አማረው ደግሞ ከዚህ ቤት ለማውጣት አስበዋል። መርዙን የመረዙት ስላልተሳካላቸው ለምን አማረናት ጨርቋን ጥላ ከዚህ ቤት እንድትወጣ አናደርግም በማለት ይሄንን እቅድ ያወጡት። ሆኖም እዛው ሆና ለምን ትንፋሽ አሰጣትም ብላ ትለዋለች። በዚህም ሰዓት ሲኖላ በፍጹም አይሆንም ብላ ትንቀጠቀጥና ስትል ኦርካንም ይሄንን በፍጹም አላደርገውም ብሎ ይላታል። ምን ነው ስንት ጊዜ ሁሉ ስታጣጥመው የነበረ ከንፈር ነው፣ የፍቅረኛ ከንፈር እስከሆነ ድረስ ትንፋሽ ስጣት እንጂ ሳማት አላልኩህም ብላ ትለዋለች። አይ ሐኪም ቤት ወስዳታለሁ እንጂ በፍጹም ትንፋሽ አልሰጣትም ብሎ ይመልስላታል። እንዴት ነው የልጅህ እናት እያየሃት ትሙት እንዴ? ትንፋሽ ስጣት ነው ያልኩ ስትለውም በፍጹም አልሰጥም ይላል። ሲኖላም ያንን እየሰማች ጥላ ትወጣለች። ስሜታዊ ሆና ጥላ ስትወጣ ኤቨንም ትንፋሹን ስጣት ብላ ደግሟም ብትጠይቀው በፍጹም ይህንን አላደርግም ከሆነ ሕክምና ወስዳታለሁ በማለት ይላታል። አንቺ እዚህ ጠብቂያት፣ እኔ ከሲኖላ ጋር ነው መሆን የምፈልገው ብሎ ወደ ሲኖላ ጋር ሊሄድ ሲል ፎጣ ስታመጣ ትንሽ ጠብቀኝ በማለት ትለዋለች። እሷም ሲኖላ ተናዳ ኩሽና ቆማ ነበረ። ብታይ ትንፋሽ እንዴት እንደሰጣት፣ አንቺ ትንፋሹን ሲሰጥ አለማየት ፈልገሽ ነው እዚህ የመጣሽው? ትንፋሽ እንደሚሰጥ መስሎ ግን እንዴት አድርጎ ከንፈሮቿን እየሳመ እንዳለ የናፍቆት ስለሆነ እጅግ እየሳማት ነው። በዛ ላይም ንፋስ እንዲመታት ብሎ ደረቷን ሸሚዟን ከፍቶላት ንፋስ እያስመታት ይገኛል። በጣም ደስ የሚል ነው ብላ ትላታለች። ሲኖላም በዚህ ሰዓት እጅግ ትናደዳለች። ምን ልታረጊ ነው እያሰብሽ ያለሽው ብላ ስትላትም አሁን ደግሞ ፎጣ ይዘሽ ነይ ብሎኝ ነው፣ ስለዚህ ፎጣውን ይዤ ሊሄድ ነው ትላታለች። ካዳ ቆመሽ ከኔ ጋር ምን አስወራሽ? በይዘሽ ሂጂ ብላ ሲኖላም ትታት ትወጣና ሳሎን ላይ ቁጭ ብላ ታለቅሳለች። ኦርካንም ይመጣና ምን ሆንሽ ነው ብሎ ሲላት አይ እኔና አንተ መለያየት አለብን በማለት ትለዋለች። አንተ የሜሉ ነህ ብላ ስትለውም እኔ እኮ ከአንቺ ውጪ መኖር እንደማልችል ነግሬሻለሁ አይደል ወይ እያላትም ነበረ። እሷም ቃል ገብታለት ነበር። ሆኖም እዛ ጋር እነሱ የሚያደርጉትን መቆጣጠር ሳትችል ስትቀር እሱ ጋር መታ ነበር እንፋታለን የምትለው። እሱም ይህንን የነሱን ስራ አምንሽ ነው ወይ አይዞሽ ብሎ ካባበላት በኋላ እህትየው ጋር ሄዶ ለምንድን ነው እንደዚህ ያደረጋችሁት? እውነት እራሷን ስታ ነው ወይስ እኛን ለማለያየት የምታደርጉት ሴራ ነው ብሎ ይላታል። አንተ እንዴት እንደዚህ ታስባለህ? አንተ ስትጮውባት ነው እራሷን የሳተችው፣ በዛ ላይ ደግሞ ሀሳብና ጭንቀት አለባት ብላ ትለዋለች። የምን ሀሳብና ጭንቀት ብሎ ሲላት አባትየው ሽማግሌ ለምንድን ነው የማትልኩት እያለ እየተናገራት ነው። ስለዚህ ሽማግሌ ላክና ሁሉንም ነገር ጨርስ ትለዋለች። እኔ በፍጹም ብሞት እንኳን ሽማግሌ አልክም፣ ሽማግሌ የምልከው ለሲኖላ ነው በማለት ይላታል። ለሲኖላ ስንት ጊዜ ነው ሽማግሌ የሚላከው ብላ ትለዋለች። እሷም እንደዛ በምትለው ሰዓት
ምን ማለት ፈልግሽ ነው ብሎ ሲላት፣ እማዬ ባለትዳር ሴት ልታገባ እንደሆነ ብታቅ ዝም የምትልህ ይመስላል ወይ? እንዴትስ ለባለትዳር ሴት ሽማግሌ ይላካል ብላ ስትለው፣ በእኔ ይጀመራል ታያለሽ፣ ለእሷ ነው የምልከው ብሎ ይላታል። ለማዬ እነግራታለሁ ብላም ትለዋለች። እስቲ እናያለን ብለው ጥሏት ይወጣል። እሱም ጥሏት ወጥቶ ወደ ሻወር ቤት እንደገባ ሲኖላ ትመጣለች። ሲኖላም አውቃችሁ እኔን ለማናደድ ያደረጋችሁት ነው እንጂ በፍጹም አልታመመችም አይደለ ብላ ትላታለች። ባክሽን አፍሽን አትክፈቺ፣ ዞር በይልኝ፣ የምን አውቀን ነው እንዴ? የልጁ እናት እኮ ናት፣ ፍቅረኛው ናት። አንቺ እኮ ነሽ በመሀል የገባሹ። ስለዚህ ዝም ብለሽ አፍሽን አትክፈቺ፣ ዞር በይ ትላታለች። እሷም እሺ በማለት ጥላት ትሄድና ከኩሽና ቢላ ታመጣና ወደ ሜሉ ጋር ትገባለች። ሜሉ ጋርም ከገባች በኋላ ትጠራታለች። ሜሉም ለተወሰነ ደቂቃ ዝም ካለች በኋላ ሲኖላ ቢላውን ታሳያትና እገልሻለሁ ካልተናገርሽ በማለት ትላታለች። እሷም ልክ ቢላውን ስታይ ትነቃና ሲኖላን ቀርሟት ይዝና አልጋ ላይ ትጥላታለች። እውነት እኔ ልትገይ ነው እንዴ የመጣሹ? ሲጥ አድርጌ እገልሻለሁ ትላታለች። እነሱም ሲኖላ ስለተናደደች ሜሉና የበን በጣም ደስተኛና ሳቅ እያሉና እየተደሰቱም ነበር። ግን እንዳይነቃብን ከተነቃብን ነገር ይበላሻልም ብለው ነበረ። ሆኖም ሜሉ በእኔ በኩል አሳብ አይግባሽ አይበላሽም ብላለች። ሆኖም ሲኖላን እንቅ አድርጓ ከያዘቻት በኋላ ሲኖላም ልቀቂኝ ባክሽን ብላ ብትማጸናትም ልትገይኝ አልነበር ወይ የመጣሹ? እኔ ቀድሜ እገልሻለሁ ስትላት እኔ መታመምሽንና አለመታመምሽን ቼክ ለማድረግ እንጂ እንዳንቺ ጨካኝና አውሬ አይደለሁም፣ እባክሽ ልቀቂኝ ትላታለች። እሷም ለመልቀቅም ፈቃደኛ አልነበረችም። ሆኖም እዛው በሩን ዘግተው እየተደባደቡ ኦርካንም ሲኖላ እያለ እየፈለጋት ቤት ውስጥ ይጠራል። በዚህ ቢል በዛ ቢል ሲኖላ የለችም። ወዴት ሄደች በማለት ወደነ ሜሉ ክላስ ይገባል። ሜሉ ያለችው እነሱ መኝታ ክላስ ነው። ስለዚህ እዛ ሲገባ እነሱ እየተደባደቡ ነበረ። ቶሎ ብላ ሜላት መጀመሪያ ሲኖላን እንቅ አርጓ እገልሻለሁ እያለቻት ነበር። ልክ የኦርካንን ድምፅ ስትሰማ ቢላውን ሲኖላን ታሲዛትና አንገቷንም ሲኖላን አሲዟ ሲኖላ ልትገለኝ ነው እባክሽ አትግደልኝ በማለት አውቋ ትማጸናለች። ኦርካንም ሲያይ እጅግ ይደነግጣል። ምን እያደረግሽን ያለሽው ሲኖላ ብሎ ይጠይቃታል። እሷም እባክህ ኦርካዬ ልትገለኝ ነው በማለት ወደ ኦርካን ስር ትሸሻለች። ሆኖም መጀመሪያ ላይ የደበደበቻት ሜላት ነበረች። ሲኖላ እሷ እውነት መታመሟንና አለመታመሟን ለማስፈራራት በሄደችበት ግን እጅግ ደበደበቻት። ሆኖም ብልጥ ስለሆነች ልክ ኦርካንን ድምፅ ስትሰማ ቢላውን ያሳዘቻት ሲኖላን ነበረ። ሲኖላም ቢላውን እና አንገቷን እንደያዘች ኦርካን አይቷታል። እሷም ቶሎ ብላ ቢላውንም ብትወረውር ኦርካንም ምን እያደረግሽ ነው ያለሽው እያላት እሷም ልትገለኝ ነው እባክህ አድነኝ ብላ ወደ ስሩ እየመጣች ክፍሉ በዚህ ተጠናቋል። እንግዲህ ሌላኛው እቅዳቸውስ ምን ይሆናል? በአሁኑ እቅዳቸው ቢመርዙም አልተሳካላቸውም። አሁን ደግሞ እንግዲህ ሲኖላ ልትገለኝ ነው በማለትም ወደ ኦርካን ተጠግታለች። ኦርካንስ ማንን ይሆን የሚያምነው? ሲኖላን ወይስ ሜላትን ያምናት ይሆን? እንግዲህ አሁን ላይ ኢቨን የሜላትን ወሬ ሰምታ መልካሟን ሲኖላን እጅግ እያሰቃያትና እየበደሏት ይገኛሉ። ቀጣዩ ክፍል እንዴት ይሆናል? በጉጉት የምንጠብቀው ይሆናል። ውድ የተወደዳችሁና የተከበራችሁ ቤተሰቦቼ
እያበረታታችሁኝ ስለሆነ እጅግ ከልብ አመሰግናለሁ። አሁንም ማበረታታችሁ ከኔ አይለይ እያልኩኝ ሼር እንድታደርጉ ለጓደኞቻችሁ በትህትና ጠይቃችኋለሁ። ኮሜንት ላይ ሲኖላንና ኦርካንን የምትወዱ ኮሜንት ላይ እንድታስቀምጡልኝ አስተያየታችሁን በትህትና ጠይቃችኋለሁ። ወይስ ሜላትንና ዲቢን የምትሉ ሁላችሁም አስተያየታችሁን አስቀምጡ። የተሰማችሁ ስሜት እንዴት ነው? የሜላት እንግዲህ ሜላትን ብዙ ቦታ እናውቃታለን እና አስተያየታችሁን እንድታስቀምጡ በአክብሮት ጋበዝኳችሁ። በድጋሜ እስክንገናኝ ድረስ ሁላችንም በያለንበት ዓለም ዳርቻ የእግዚአብሔር ጥበቃ ከኛ ጋር ይሁን። በትዕግስት ሁልጊዜም ስለምትከታተሉኝ ከልብ እያመሰገንኩኝ ከወዲሁ እንለያያለን። ባይ ባይ።